አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል ማይክል ኦሊቨር ሌባ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ ዶኩ ሁለት የሚገርም ጎል በዚህ ቅርቅር አረገ እሱ ላይ ምንም ልትላችል ሌባ ዳኛው ነው ገባ አይደለ የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ወጣው እሱም አይገባም ነበር ገባ እኔ የምናደደው መሸነፍ ስለሚገባ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ወጣል ብትለኝ ገባ አይደለ እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው ገባ 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው ሞኑ ገባ አይደል 3 አመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ ገባ አይደል ዴቪድ ሞይስ ውለታን አንረሳው ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር ቀልቤ አስፈርቶኝ ምሞት ነበረ ዶኩ ለጤናዬ ራሱ ውለታ ውለሽልኛል አረጋጋሽ ቴንኪዩ ዶኩዬ ገባሽ አይደል ሽንፈቱ በጣም ያረካይ ነበረ ግን አቻውም አለቀልሽ ነው ሌላ ጨዋታ ደግመሽ ትጮሻለሽ እኔ ሳልጮት ማለት ሌላ ጨዋታ ትጮሻለሽ እሱንም ትጥያለሽ አባቴ ገባሽ አይደል ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ ሚለው ደጋፊ መጥቶ ሲረግጥሽ ታያለሽ ይረግጥሻል ኤቨርተን 3 ነጥብ ስለሚገባው ነበር የተቃጠልኩት እንጂ ሪያሊቲው ላቃጥልሽ ነው የመጣሁት ዶኩ ምን እሺ ነው ሚገርም 2 ጎሎች ብታገባም እሺ ስትል አልገባኝም አንድ ነጥብ በቂ ነበር እንዴ አንድ ነጥብ ነበር እንዴ የፈለጋችሁት ላቻ ነበር እንዴ ጮታችሁት ተረዳኝ አይደል የአርሰናል ተጫዋች እንደዚህ መጥቶ እሺ ቢል አስበዋል አቻወተን እሺ ብንል የአርሰናል ተጫዋች ተረገጥ ነበረ ልብህ ያቋል ማን የሃላንድ እንዲ ምናምን ብለሽ በቆራጣ ምናምን ባየሽን በሳምንትሽ ባናትሽ ተተከልሽ ገና ሌላ ጨዋታ አለሽ ማንዬ መጫወት ኦቨርሬትድ ነው ገባርለ ምክንያቱም ስትጫወት መሸነፍ ስላለ ማኑ እኛ 6 ነጥብ ቀድመንሽ 2 ተስተካካይ ጨዋታ ስላለኝ አንድ አይነት እኮ ነውና የምን አንድ አይነት የኛ ነጥብ ተመዝግበዋል እኮ አንቺ እስቲ ወንድለሽ አስመዝግቢው ገባሽ አይደለ ኤቨርተን የልጅነቴ የአርቴታ የልጅነት ክለብ እንዴት እንዳኮራችሁ ነው ማኑ ተዘርፋችሁ ነው እንጂ 3 ነጥብ ነው የሚገባችሁ 3 ነጥብ ማን ደግነቱ ዶኩ አቻ አርጎ ሚገርም 2 በዚህም 2 ጎል ቢያገባም አቻ አርጎ እንዲዩናም ካለ አታስበው ማን በቦርንማውዝ መቀለጃ ነው የሚያደርግ በቦርንማውዝ ሜዳ ደግሞ ግጣማው ቦርንማውዝ ነው ማለት ውይ እኔ እንደውም በጣም ፈርቼ ነበር ዛሬ ብትሸነፉ ስለሚረጋገጥ በጣም ፈርቼ ነበር ዛሬ ሰላማዊ እንቅልፍ ትንሽ በጣም ተደስቼ ትንሽ ስለተናደርኩኝ ባላንስ አርጋችሁልኛል አመሰግናለሁ አንተ ተቃጠል ነው ማለት ገባ እንት በላለ ፌክ ደጋፊ ፌክ አዌ ደጋፊ 3-1 ሲመራ ወጣ አዌ ደጋፊ ፌክ ነው እጅ ምሰጥ ወዲያውኑ እጅ ምሰጥ ከኛ ጋር እንዳትወዳደር 20 ዓመት የደገፍነው ክለብ ነው እሺ አባቴ አንዴ ደግሞ ማርሹን እንያዝና ካሁን ባላ ታከብረኛለህ አይነ ጠፍቶ ነው በሉኝ አይነ ጠፍቶ ነው አይነ ፈሶ ነው በሉኝ እንጂ ፍሬ ከማማ ያ ሁሉ የህዝብ ፍሬ ካለቀ በኋላ አቻል ወጣን ፈላው በሉኝ ኑና ነገሩኝ እንጂ ውሸት ነው በሉኝ ኑና ውሸት ነው በሉኝ ድሮም ጥቁር ተጧጭ እኮ ከጠቀሙ እኮ ጉዳቱ ይበልጣል ጉያን ጠንባታን ሰውና ያኛውም ያው ነው በዚህ ሰዓት ፈላው በዚህ አሳቻ ሰዓት ይኸውልህ ብዙ ወሬ አላበዛብህም ግን አቻ የሆነው በምክንያት ሊሆን ይችላል እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ ግን አቻ የሆነው በምክንያት ሊሆን ይችላል ገደል ግቡ ለአንተ 1 ነጥብ እኔ ምን አገባኝ አሁን እየቋጠርኩ ስለነበር 2 ነጥብ ሌላ ተጨማሪ ጣሉ ምናምን ብያለሁ ምን አደደው ገብተ ተመልከተው ቴሌግራም ምን አገባኝ እኔ ስላንተ 1 ነጥብ በስማ ቴሌግራም ላይ ገብታችሁ የተፈጠረው ያው ሁሉ ሰጥቶኝ
ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ውይ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቀብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? ሁለት አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኸኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎ የነበር ቪዲዮ ሰራሁኝ እኮ አስቀድሞ። ኤቨርተን ቃላባ ያደረገኝ ይሁን ምንም ማለት አይደለም። ማን ወይኔ ሲቲ በዚህ ሰዓት ነጥብ እንጥላለን። ይህን የሚመስል ጌም ተጫውተን ምን አይነት ያበደ ጌም ተጫውተን እንዴት እንደዚህ አይነት በጣም ሲሊ ኢረሮች እንሰራለን። በጣም ሲሊ ኢረሮች ማለት ነው። በስመ አብ ዛሬ ኤክስፒሪያንስ ገደለን። ስፔሻሊ ተከላካይ መስመራችን ኤክስፒሪያንስ ገደለን። ይህን የመሰለ ጌም ተጫውተን ይህን መሰለ ተጋድሎ አድርገን ግን ምን ፈልጎን ነጥብ አይደለም የሚያገኝ ነው። ወይኔ የምር እኔ ይህን ጌም 3-0 ምናምን ገላለን ብዬ ነበር፣ ግን ከእረፍት እንደተመለስን ይታይ ነበር። ምንም ሪያክት አላደረግንም። ኤቨርተንም ዋንጫውን የማሳካት እድል አለው እንዴ? እኔ እኮ ግራ ተገለባበጠብኝ እኮ ጎበዝ። ምንም ሊገባኝ አልቻለም። እንዴት ነው የሚጫወቱት ኤቨርተኖች? እንዴ ኤቨርተን ራሱ ነው። አርሰናል እኮ እንደዚህ አይጫወትም። አርሰናል ራሱ እንደዚህ አይጫወት። ኤቨርተን ሳናቀው ወይ ለዋንጫ እየተጫወተ ነው ወይ አርሰናል ጉቦ ብሎ ቦነስ ነገር ሰጥቷል እንጂ ኤቨርተን በታምር እንደዚህ አያደርግም። አይ ሲቲ በቃ መቼስ ለአንተ ሲባል እስከ 40ኛ ሳምንት አንጫወት። አበቃ እንደምንም ተሽሎክልካ 1 ነጥብ ወስደሃል። ጸልይ እንግዲህ አርሰናል ከጣለ ለኔ አይመስለኝ። ጨፈርክ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ ይኸውልህ፣ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው። በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባን ነው ጣው ወያላ ታይተሻል እኮ ታይተሻል። ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ሁላችሁ ኢንቫይትድ ቱ ደ ፓሬድ። በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ትለዩብኛላችሁ። የአርሴ ደጋፊ ፕሪሚየር ሊጉ አለቀ በላኸው። ኧረ እባክህ ወይ ይህንን የዶኩን የአቻ ጎልና 1 ነጥብ ያገኘንባትን ጨዋታ እያስታወስክ ቅጥል ትላለህ። እንደ 2024 ወይ ደግሞ የኢንጂአይ ዛሬ ብዙ ኳስ የሳተውን እያሰብክ ቅጥል ትላለህ። እኔ በበኩሌ ከ3-1 ስለሆነ 3 ያደረግነው በጣም ደስተኛ ነኝ። ለ1 ነጥብ በጣም አርሰናል ዌስትሃም ጋር ሄዶ እንዲሸነፍ ከመቋጠር ለአቻ ዘናቢ መቋጠር ይቀለኛል። ሊያረዳልች በ9 ነጥብ መርተ የትም አባታ አላመለጥከኝም። አሁንም አያሳስብም። ፔፕ ግን ትምህርት ተምራል ብዬ አስባለሁ። ተጫዋች ቀይር። ኮቫቺች ምን ያህል ዲፍረንስን ይፈጠራል። በቃ ግግም ይላል። ይደክማቸዋል እኮ እንዴ። በቃ ተጫዋች ቀይር። ኤክስፒሪየንስ ያለው ተጫዋች። አሁን ኮቫቺች አይተዋል አይደል? የሚለቀውን ፓስ ለሃላንድ የሰጠው ፓስ። ተጫዋች ቀይር። ማርሙሽ ገብቶ ራሱ በቃ መጥፎ የሚባል አይደለም፣ እድል ፈጥሯል። እኔ ምንድነው በእንደዚህ አይነት ሰዓት ጌሂ ምን አይነት ለበረኛ መመለስ ምን አስፈለገ? እኔ እንደውም ከሲቲ የምወድለት ባሪ ዞሮ ይመለሳል እንጂ ለበረኛ መመለስ አንወድም። አላየውም። በእርግጥ ቴርኖ ባሪ የሚባለው ልጅ ያየው አይመስለኝም። ግን ምን አይነት ሾርት ፓስ ነው። ብቻ አሁን ማንንም አልወቅስም። ፎደን ራሱ ገብቶ አንዳንድ የማይሆን ሹት ከማድረግ ውጪ የሚገርም ጨዋታ ተጫውቶልናል። ኮንፊደንስ አታሳጣ። ቤንች ላይ ዝፍዝፍ እያረክ እየቀየር አስገባ። ሁሉንም ተጫዋች ተጠቀም። አርሰናል እየተጠቀመ እንዳለ ጨዋታውን የቀየረልን በአጭሩ ኮቫቺች ማቴዮ ኮቫቺች እንዴት ልምድ ያለው ተጫዋች እንዴት እንደሚጠቅም አይ ማንም እንደ ኮቫቺች ማቀበለች እግዚአብሔርን በጣም ምርጥ ጨዋታ ነው። አዎ ተሳስቷል፣ ግን እሱ ነው ይሄንን ውጤት ይዘን እንድንወጣ የረዳን እና ጄርሚ ፓኪ ዶኩ ይችላል። እንዴት አመሽ? እኔ ደህና ነኝ። እንዴት አመሽ?
በጣም ነው የምትችሉት ኤቨርተኖች። እግዚአብሔርን ማለት 3-1 በጣም ያበደ ጌም። እኔ እንደውም ማለት ነው የምታሸንፉ መስሎኝ አንተ እንጂ የተባልክ ሰውዬ ማለት ነው። እንዴ እንጀራችንን ልታበላሽ ሆኖ መሰለኝ የመጣው። ማን ያሁላ ኳስ ትስታለ? በጣም ነው ያናደርከኝ። የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቅኩት ማለት 3-1 መርታችሁ 3-1 ወጣችኋል። አያሳስብም፣ ችግር የለም። እኔ አልደበረኝም። እናቴ ትሙት ትችላል። ምን አይነት ኧረ በስመ አብ። እኔ ቀን ነው ለእናንተ በጣም። እኔ ግን ለኤቨርተን ጨካኝ አይደለሁ። አርሰናል ጨካኝ አይደለም ለኤቨርተን። ይሄ እኮ አይገባንም። እኛ እኮ ሁለቴ ነው ያሸነፍናቸው። እኛ ምን ጠቅመናቸው ነው ለኤቨርተኖች እንደዚህ የሚያደርጉልን? በጣም ትችላላችሁ ኤቨርተኖች፣ እግዚአብሔርን ማለት ነው። እንዴ እኛ እኮ ክፉ ነን ለእናንተ፣ እናንተ ግን ጥሩ ናችሁ ለኛ። በጣም ነው የምትችሉት ኤቨርተኖች፣ በጣም ማለት ነው። ገብቷችኋል? የጠበቅኩት ጨዋታ ኤቨርተን ነው። ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ በርንማውዝ አለቀ። ከዚህ በኋላ ሲቲ ቻው። ከዚህ በኋላ ቦትል ምናምን የለም። ቦትል ይኸውና ጠጣው ባይደው። ልክ እንደነዚህ ተጫዋቾች ማለት ነው የተናደደ ሰው ማን እንደሆነ ታውቃላችሁ? የዩናይትድ ደጋፊ፣ የቼልሲ ደጋፊ፣ የሲቲ ደጋፊ ከዛ የሊቨርፑል እንዳለ አርሰናልን የሚጠሉ ደጋፊዎች በሙሉ በዚህ ሰዓት ልክ እንደነዚህ ተጫዋቾች ናቸው ፊታቸው ማለት ነው። ስለዚህ ይህ ዓመት ሲያልቅ ማለት ነው ሁላችንም ይሄንን ኮዳ ፊታቸው ላይ ነው የምንወረወርባቸው። በቃ አለቀ። ከዚህ በኋላ ማለት ነው ሲቲ ምናምን ቦትለር ናችሁ። በቃ ተጠጋችሁ። ይኸው እናንተ እየመራችሁት ነበር እኮ አይደለም? 2 ሳምንት መምራት አትችሉ። በቃ ከኋላ መከተል ነው የምትችሉት፣ መምራት አትችሉም። በቃ ካልመራችሁ ዝም በሉ እንዴ። አሁን ከዚህ በኋላ ማለት ነው አርሰናል ለማንም አይመለስም ማለት ነው። ሁላችሁም እንችላለን። ሪፖስት እያደረጋችሁት ይሄንን ቪዲዮ ላኩላቸው ማለት ነው። ዝም ብላችሁ ሜንሽንም ማድረግ ትችላላችሁ። ስለሚቻል ቢስሚላ። ወይኔ መሸነፍ ነበረባቸው፣ ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስት ሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላ። እናመሰግናለን ኤቨርተን። ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቋጠርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። በቃ እናመሰግናለን። አረ ቢስሚላ። ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ፣ ግን ቢሆን ኢትስ ኦኬ። ወይኔ ዶጉ ማርያምን አለቀ ብዬ ቪዲዮ ልሰራ በተቀመጥኩበት እኮ ነው። God damn it! እመቤቴ ማርያም it's ይሄ እኮ ማይሆን ሰው እኮ ነው። ብቻ ነው የምትለው። አልቋል። ንፋው ማን እሺ አቻ የሆነው በምክንያት ነው አይደለም? እኔ በቃ እሱን ብቻ ነው የፈለኩትኝ። በቃ አቻ የሆነበት ታይም ላይ በቃ ይሁን እኔ እኮ ኦልሬዲ 3-2 አልቋል ብያለሁ፣ ግን አቻ የሆነው ለበጎ ነው ብዬ ላልፎ ነው የፈለኩት። ይሄ ነገር በቃ ምንም ነገር መናገር አልፈልግም። ገብቷል? መጨረሻ ላይ ምን እንደሚፈጠር ስለማናቅ ገብቷል። በራሳችን ጥፋት አንተ ብዙ አይነት ስህተት እኮ አይተህ ሊሆን ይችላል። እኔ ማንም መውቀስ አልፈልግም፣ ግን የጌሄን ስህተት ማንም የፕሪሚየር ሊግ ትልቅ ተጫዋች ነው። ፕሪሚየር ሊግ ተጫዋቾች ማለት በጣም ትልቅ ተጫዋቾች ናቸው። እንደዚህ አይነት ስህተት ደግሞ በጣም የሚያስጠላ ስህተት ነው። ብዙ አይነት ስህተት እኮ አይተህ እንከዚህ የሆነ አሲስት ማን እኔ እግዚአብሔርን አላቅም። ብቻ አሁን ማለት የምፈልገው ይሄን ነገር በቃ ለበጎ ነው። ይሄ ጨዋታ አቻ ያለቀው ለበጎ ነው ብዬ ነው። በቃ አርሰናልም ከበላይ ብለው ምን አባቱ ነው። አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው፣ አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁም ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ
የበኩላችን እናርግ ለማለት ነው። ይመቻል። ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክ ፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያ ሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁም። ፔፕ ልክ አልሰራ ባይ ኮሜንታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝጉ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ በጠበቅ አርሰናል ከባድ አትሊስት ለአቻ አሪፍ ነው። እንደው መድኃኒዓለም እያለም አበሏት ከ3ቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጠል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሀሳብ ኮሜንት ላይ ይመቻችሁ። እናቱ ነኝና ባለቀ ሰዓት መሆኑ ነው እንጂ የሚያናድደው ኧረ ምንም አያስከፋም። በቃ ፌሽታ የሆነ ሪዛልት ነው። በስመ አብ ገና በርንማውዝ እና ብሬንትፎርድ ያስጥሉልናል። ወይኔ በምን ቀን ነው ግን የአርሰናል ደጋፊ ሆንኩት? ወዳቶች አንድ ነገር ግራ ግብት ነው ያለኝ። እኔ የዩናይትድ ደጋፊ ነኝ፣ የሲቲ ደጋፊ ነኝ። ሲቲ ነጥብ በጣለው ነው የመቃጠለው። ምን ቤት ነኝ? ይሄን የመሰለው ወርቃማ ድል እንዴት አሳልፋችሁ ትሰጣላችሁ? በመድኃኒዓለም ስም ዋንጫው የሚወሰነው እኮ በቃ አሁን በአርሰናል እጅ ነው። አለቀ። አርሰናል ነው ወሳኙ ዋንጫው። ሆነም ቀረም አንድ የመጨረሻ ተስፋለን፣ አንድ የመጨረሻ ቋጠሮ ጥርሻለን። ቶተንሃም ማሸነፉን ተከትሎ ዌስትሃም ላለመውረድ ግዴታ ማሸነፍ አለበት። ቀጣይ አርሰናል ከዌስትሃም ነው። ማን? ዌስትሃም። አረ በስመ የገደላችሁትን ጌም የጨረሳችሁትን ጌም አረ የጨረስ አልቋል እኮ ጨዋታው እኮ። አረ በኢየሱስ ክርስቶስ አረ ምን ሆናችሁ ነው ማርያም? አረ በስመ አብ አረ ላሽ አረ አነፉም ማርያምን አነፉም። አረ በስመ አብ አረ አነፉም ማርያምን አነፉም። ግን ትችላላችሁ፣ ማርያም ትችላላችሁ። በስመ አብ የሚገርም ቲም ማለት ነው። እነሱ ከኮንሰንትሬሽን 2 ኳስ ኮንሰንትሬሽን እኮ አይመለጣችሁ እኮ። አረ በስመ አረ ኢንጃይ ሊማን ኢንጃይ ዛሬ አቆሰልከኝ ዛሬ አቆሰልከኝ። አረ በስመ አብ አልቋል እኮ። አረ በስመ አብ ኳስ ግን ፍሬ አፈራ መድፈኞቹ እንደ አጸቋማ ፋሚሊ እንደ ዛሬ ቀን ተደስቼ አላቅም። ኮራሁባችሁ የመድፉ ቤተሰብ። ፍሬያችን ፍሬ አፈራ። ወንዳታ ይበርተን። ማሸነፍ ነበረብን ግን አቻም ቢሆን በቂያችን ነው። ይመቸን መድፈኞቹ። ወላሂ ነው ምላችሁ። ይሄ አቻ ነገር አለው። ይላችሁ ከቀዳዳ ይሻላል ጨምዳዳ። እኔ ሲቲ ከዌስትሃም መረጃ የተቀበለ ነው የሚመስለኝ። ይሄ አቻ ዝም ብሎ የመጣ አቻ አይደለም ጎበዝ። ሪያክት እንዳታበዛው እያለው እኔ ሁለተኛውን ሃላንድ ያስቆጠረው ጎል ከምን ቅስበት እንደገባ አላቅም። እኔ አላየውም እንደዚህ አይነት ጎል እንዴ። ዶኩ በቀኝ በግራ ገባ። ይሄ ነገር አለው ጎበዝ። ኦቨር ሪያክት እንዳታደርጉ። እኔ ፔፕን አላምነውም። እኔ የሰው ሳይኮ የሚጫወት ሰውዬ ነው። እኔ አላምነውም። እኔ ብቻ ተስፋለኝ፣ ስቲል ተስፋለኝ። በሲቲ ነገር አለ ጎበዝ፣ ነገር አለ። ዝም ብለህ ጠብቅ። ዛሬ ቀናችን አይደለም በቃ በስመ አብ። ኧረ ሲቲ አቃጠልከኝ። ከኛ ሽንፈት በላይ ነው የተቃጠልኩት ነው የምልህ። ወይኔ አረጉይ ተው አንተ። ድሮስ ቼልሲ አካዳሚ አድገ ልጠቅም ነው። ተከላካይ ሆኖ ቼልሲ የሚጠቅም ሰው እኮ አላየሁ ከጆን ቴሪ በስተቀር። አንተ ልጠቅም ነው። አንተ አህያ። በአንተ ምክንያት እኮ ነው ሁሉ በቃ ሞራላችሁ ሁሉ የተነሳው። ወይኔ ምን አይነት ጎሉ የሚገባባችሁ እናንተ ደነዞች። ዶኩ ብቻውን ይጮት። ዶኩ ከባሪ እኮ ነው ጭው የነበረው። ወይኔ እያየሁት አርሰናል ዋንጫ በላ። እያየሁት ካይ ሃቨርትዝ ዋንጫ በላ። እያየሁት ያ
ማድዌኬ ዋንጫ ሊበላ ነው ያገጣዋ። እኔ ተቃጠልኩኝ። ተስፋ የለንም ከዚህ በኋላ ተስፋ ቁረጡ። በቃ ቶሎ አክሴፕት ብናደርግ ነው የሚሻለው። በቃ አርሰናል መብላቱን አክሴፕት አድርገን ቋጠሯችንን ለአትሌቲኮ ማድሪድ ማዞር ነው። ሻምፒዮንስ ሊግ ነው መብላት የሌለበት። ምክንያቱም 13 ጊዜ የበላውን ዋንጫ 14ኛ እንዳይበላ ነው እየቋጠርኩ ያለሁትና ምንም በቃኝ። ሁሌ ፋሲካ የለም ሲባል ዝም ተብሎ አይደለም ጋይስ፣ ተመልከቱ። የማንቸስተር ሲቲው ደጋፊ ከሰሞኑ እንግዲህ ፌመስ እየሆነ የመጣው ይሄኛው የማንቸስተር ሲቲ ደጋፊ እንግዲህ እንደተለመደው ቦትሉን ኪስ ውስጥ ይዞ ነበር የገባው እንደምትመለከቱት ማለት ነው። ነገር ግን ዛሬ በኤልዲንግሰን ስቴዲየም ማንቸስተር ሲቲ አሸንፎ ቦትሏን አውጥቼ ሰለብሬት አደርጋለሁ ብሎ አስቦ የገባ ነበረ። ሆኖም ግን አልተሳካለትም። በኤልዲንግሰን ስቴዲየም በመጨረሻም እንግዲህ በየርሚ ዶኩ ጎል አማካኝነት 3-3 ወጡ እንጂ ማንቸስተር ሲቲዎች እንደውም የመሸነፍ ቻንሳቸውም ከፍተኛ ነበር። ታዲያ እንዲህ አይነት የሶሻል ሚዲያ ፖስቶች ካሁን በኋላ ከዚህ ሰውዬ ጋር በተያያዘ በደንብ ይኖራል ማለት ነው። ከባድ ማርኬቲንግ ነው ባይዘው የሰራው ይሄ ሰውዬ። ምክንያቱም ኦልሞስት እቺን ቦትል ይዞ ሰለብሬት አደረገ። ከዛ በኋላ ሶሻል ሚዲያውን ዶሚኔት አድርጎታል። የዩናይትዱን ደጋፊ ደግሞ እናውቃለን። ተከታታይ ዩናይትዶች 5 ጨዋታ ካላሸነፉ ጸጉሬን አልቆረጥም ያለው ማለት ነው። ቀጣዩ ይሄ ሰውዬ ነው። አስቡት፣ በእያንዳንዱ ጌም ትኩረትን እያገኘ ነው የሚገኘው እና ይለያል። ያበደ ማርኬቲንግ ነው ራሱ ላይ የሰራው። ይመቸው። የፕላስ ምልክቷን እየነካችሁ ፎሎ አድርጉ፣ ኮፒ ሊንክ ሪፖስት አድርጉልኝ። ይመቻችሁ። ኤቭነት ኤቨርተን እሺ ልንከባለን። ወይኔ አታዩኝም? እሺ ምን ውጭ ለደረ ብርድ ይምታኝ። ወይኔ ቢስሚላህ። ይሄ ዓመት ግን ምንድነው? ዋንጫውን በላ ነው ብለን ለደስታ ስንዘጋጃች በጠረባ ቆርጦ ይጥለናል። ተስፋ ቆርጠን አልቅሰን ብለን የሐዘን ቤታችን ገብተን ቁጭ ስንል እንደዚህ ሰርፕራይዝ ያደርገናል። ይሄ ዓመት እኮ ረጅም ነው። 40 ወር ነው እንዴ? አያልቅም ቤተሰብ። በዚህ ዓመት ስንት ደስታና ሐዘን አየን። ወይኔ በአላህ ደግሞ እኮ አንተ ዶኩ የምትባል አንተ ፋንድያ የሥራህን ይስጥ እንጂ እኮ 3 ነጥብ ሰጥተውን ነበርኩ። 3 ነጥብ ኤቨርተን እንዴት ነው ካምባክ ያረቀው? 1-0 ረፍት ወጣ። ተስፋ ቁርጠን ይሄን ቪዲዮ ጠላትም ወዳጅም እባካችሁ ኮፒ ሊንክ አድርጉልኝ። በቃ በክለብ በመደገፍም አንድ ባኑን እንኳን በደንብ ኮፒ ሊንክ አድርጉት። ምን አይነት ምሽት ነው ያረቢ! ምንድነው ሲቲዎች? ለነገሩ የኛ አካዳሚ አይደል ጉይ እኮ የዛሬው የቼልሲ ቫይረስ ተጋብቶበት ነው እንጂ እኮ እንደዚህ አልነበረም። ጉይ አንተ እግር እምብርት ነው እንዴ? ቆይ እንዴት ነው የምታቀብለው? እንዴት ነው ወደ በረኛ እንደዚህ ነው እንዴ? ወደ በረኛ እንዲህ ትሰጣለህ? እንዲህ እኮ ነው የሰጠው ኳሱ እንዲህ። እናቴ ትሙት። እኔ ደግሞ አንተ ደግሞ ምን ሆነ ነው ጉይ እባክህ እንዴ በዚህ ሰዓት እንደዚህ አይነት አንተ እውነትም ሲቲ ግን ሮድሪ ከሌለው በጣም ነው የሚቸገረው። እረ በለው እንትና ጋርዲዮላ ጆስቲክ ይዞ ነው እንዴ እንትናን ሲያዙ የነበረው ዶኩን? ምንድነው በግራውም በቀኙም ጠቅላላ ምን አይነት ጎል ነው ያገባው? በቃ አንተዬ ከምር ሲቲ ጌም መሰለኝ እኔ ገና እንደተጀመረ ከመሃል ሜዳ ሄዶ ገባ። እንትና ሲያገባ ሃላንድ ሮቦት ነው አይደል? አይስትም። በቃ እሱ ካገኘ አይስትም። ኤቨርተን ሲጀምር ፊዚካል ጌም እንደሚጫወት እኮ ግልጽ ነው። ሰከንድ ሃፍ ላይ እየመራችሁ ካላችሁ እኮ ምን አለ ትንሽ ኮንትሮል ለማድረግ ትሞክሩ። ወጣችሁ እያጠቃችሁ ነው። እነሱ እኮ ሞመንተም ላይ እስኪገቡ ነው እየጠበቋቸው የነበረው። ዛሬ እኮ ኒማን እንጃዬ ስለማይችል ነው እንጂ እኮ 4 ነበር የሚገባበት። ወይኔ ዶናሩማ እንዴት እንደሚያስደስት ግን በኢየሱስ ክርስቶስ ምን አይነት በረኛ ነህ ግን አንተ በኢየሱስ። አረ ዶናሩማ በእውነት እኔ ምን ይሻላል? ቆይ 2 ኳስ እኮ ነው የመለሰው በኢየሱስ። እዛ ኩሳኖፍ አስበላቸው፣ እዚህ ጋር ሁለቱም ሴንተር ባክ እኮ ነው ያስበላቸው። ከዛ እኔ ምን እንደሆነ አልገባኝም። ኮቫቲችን ለምን እንደማያምኑ ኮቫቲች ነው ገብቶ አሲስት ያደረገው ሁለተኛው ጎል ላይ ሃላንድ አይስትም። ከዛ ይሄ ንጥረ ነገር ደግሞ ምንድነው? ቆይ ዶኩ እንዴ ዝም ብለህ ደግሞ አይዙትም። ምን አይነት ድሪብለር ነው? አረ በኢየሱስ ክርስቶስ አውት ኦፍ ኖዌር እንደፈለክ ዝጋው አንተ 11 ተጫዋች የሆነ ነገር ያደርግብሃል። ኳሱን ይዞት በጣም ትችላለህ ዶኩ ከምር እንዴ። እኔ ሴሜኒዮ እንኳን አልመጣ ቼልሲ እግዚአብሔር ይባርክ አንተ በልጆች አግኝ። ቼልሲ መጥቶ ቢሆን ጭራሽ ነበር የሚያጦዘኝ። ባለጌ ነው፣ ምንም አይችልም። የአርሰናል ደጋፊ አሁን ሲቲ ጣለ ብለህ ለዌስትሃም እንደውም እለቅለታለሁ ትላለህ፣ መተህ ታስፈራራኛለህ። አይ ሲቲ እኔ እኮ ዛሬ እንድታሸንፍ የፈለግኩት እኮ ማለት ነው ተጠናክሮ እንዲገባ አርሰናል። አሁን ገና አርሰናል ከዌስትሃም ሳይጮት ከብሬንፎርድ ጮታለህ። ብሬንፎርድ ደግሞ ከለጠፈ በቃ ይለቁለታል ለዌስትሃም በነጥብ ይራራቃል። በቃ
ኧረ በመዳ ወይኔ እኔ አርሰናል አትለቁም። አይ እናንተ አትለቁም። እናንተ አሸንፋችሁ ታረጋግጣላችሁ ቶሎ እንጂ አትለቁም። እናንተ አትለቁም። የምር አትለቁም። አመት ሙሉ ቋጥሬ አመት ሙሉ ወያላት የተባልኩን አረ ወይኔ ጉሂ ምን አይነት የቆሸሸ ስራ ነው የሰራው ጉሂ። በአንተ ምክንያት ነው ይሄ ሁሉ የተፈጠረው። በቃ ወይኔ እኔ ከዚህ በላይ አልቋጥርም። ከዚህ በኋላ አርሰናል ነጥብ ጥሎ ሲቲ ደርሶበት ምናምን ነገር ብዬ ማሰብ ከዚህ በኋላ አላስብ። በጎልም ሄዷል፣ በነጥብም ሄዷል። ከዚህ በኋላ አርሰናል ነጥብ ይጥላል ብዬ አላስብም። አርሰናል ፋንስ እንኳን ደስ አላችሁ ወገን። አበቃለን ወገን፣ አበቃለን። ሀገሪቷ ተበጠበጠች። ወይኔ ያለቀልን። ወይኔ ሲቲ ጉድ ሰራን። ባለቀ ሰዓት ጉድ ሰራን። ነጥብ እንደምጥል እኮ አውቅ ነበረ፣ ግን በኤቨርተን አልነበረም። በእንደዚህ ጫጫ ቦታ ደግሞ አልነበረም። ምን አይነት ተከላካይ ነው ዛሬ ያየ ነው። ዶኩ ግን ትለያለህ። ሞክራችኋል፣ እግዚአብሔር ሞክራችኋል። ይሄ እኮ ሌላ ጊዜ ቢሆን አሪፍ ፖይንት አግኝታችኋል ይባሉ። ምክንያቱም ከ3-1 ነው። ግን የዋንጫ ጨዋታ ነው ያስበላኸው። ኧረ በስመ አብ አስበላሃን። በቃ የሲቲ ደጋፊዎች ልብ ቁርጠት ጥቅማት። ባይ ማንቸስተር ሲቲ፣ ባይ ፔፕ ጋርዲዮላ። ምሪ ነው የእንግሊዝ ፕሪሚየር ሊግ የ2025 እና 26 አርሰናል ሻምፒዮን ሆኗል ብዬ በባለፈው ፉላምን 3-0 ሲያሸንፍ ቪዲዮ ሰርች ነበር እና ብዙ ሰዎች አሽቃባጭ ምናምን አላችሁኝ። ኦኬ አሽቃባጭ መሆኑ ነው የዓመት ልፋት። የምሪ ነው እሳት አዳጋ በለው። የምሪ ነው በ90 ደቂቃ የዓመት ልፋት በ90 ደቂቃ እሳት አዳጋማ በውሃም ታጠፋዋለህ። የምሬ ነው በአፈርም በቅጠልም ታጠፋዋለህ። በምንም የማይጠፋ ነገር የምሬ ነው። እግር ኳስ ቢቀርብንስ ጋይስ መደገፍ ይቀርብንስ። አሁን የሲቲ ደጋፊዎች ያምኑታል። አይታመንም፣ የምር አይታመንም። እኔ ደስ ብሎኛል። ትላንት በእኔ ሙድ ስትይዤ ነበርሽ እያንዳንድሽ ኤቨርተን መርሲሳይድ ጀግና ነሽ እናቴን። የምሬ ነው ምንም ተቀናቃይ የምጠላ ቡድን ቢሆንም ጀግና ነህ እናቴን። የምሬ ነው ትላንትና በእኔ ያፌሽ ትላንት በእኔ ሙድ ያሽ የሲቲ ደጋፊ ቅመሽላት። እኔ ደስ ብሎኛል። እንኳን ደስ አላቸው። የምሬ ነው ገብተህ ዋናው ነጥብ መጣል ነው። ባለቀ ሰዓት ወይኔ አቻ ወጣ ገባ። ይሄ ነው። ቻው ፕሪሚየር ሊግ ቻው። ይሄ ነው አርሰናል። 3-1 አልቋል። በቃ ይሁን። ባለቀ ሰዓት መግባት አልነበረበትም። በቃ አልቋል እኮ በስመ አብ 3-2 አልቆ ነበር። ወይኔ ይሁን ብቻ ይሁን። 3-1 ጥሩ ነው። ማሸነፍ ነበረባችሁ፣ በጣም ማሸነፍ ነበረባችሁ። ዋንጫው አልቋል። ዋንጫው ሲቲ ይሄን ነው የሚባለው። ዋንጫ ወፍ። የአርሰናል ደጋፊ የሚገባውን አገኘ። ገና ዛሬ የሚገባውን ድል አገኘ። በስመ አብ ዋንጫውን መብላት የሚገባው ቲም ነው የበላው። በሆነ ወንድ በጣም ነው ደስ የሚለው። በጣም እኔ እንደኔ የተደሰተ ሰው ስማም ከልቤን የቋጠርኩት ከልቤማ በኤቨርተን የተማመነ የለማ። ስንት ቪዲዮ እንደሰራሽ ወንድ ትችላለህ። ቤቱን እዛ አስቀምጦሽ እዛው ቤቱ ይቀመጥ። በጣም ጎበዝ ነህ ቤሪ ኦር ባሪ በጣም ጎበዝ ነህ። ትችላላችሁ። በስመ አብ እኔማ ላይቭ ቁጭ ብዬ ነው ማረው። ዝም ብዬ ነው። በስመ አብ ወይኔ ማመን አልቻልኩም። ባይገባ ጥሩ ነበር። ይሁን ደህና ደሩ። አረ እንዳተኙ ስቀልድ ነው እንዳተኙ። ይኸው እንደምታዩት ነው። እኔ ከሊጉ ጋር አጌንስት ነው የምንጮተው ስላችሁ በምክንያት ነው። እንደተለመደው ያው እንደምታዩት ማይክል ኪናውን በቀይ ተባሮ ቢሆን ቅድም ያወሩበት ምክንያት ነበረኝና
ተባሮ ቢሆን እዚህ ውጥንቅጥ ውስጥ መግባት አያስፈልግም። 3 አቻ ምናምን ድረስ አያስፈልግም ነበር። ስህተቱ ምናምን እንዳለው ያው ቀድመን ተናግረነዋል። ሊገባ የሚችለው በስተት ነው የገባው በእኛ ስተት ነው። ሌላ ምንም ወደዛ የለውም። ነገር ግን ማይክል ኪን በቀይ ቢባረርኩ ቢሆን ኖሮ ኤቨርተን ባስ ተጫዋች ቢጮት ኖሮ ጨዋታው ሊደሚቀር ታውቁታላችሁ። በዚህ ሲዝን አዲስ ነገር አይደለም። ማንቸስተር ሲቲ ዳኛ የተበደለበት ለመጀመሪያ ጊዜ አይደለም። የተረጋጋሚ ተናግሬዋለሁ። እዚህ መጥቶ ሁሉም ሰው ያው የራሱን ከራሱ ደጋፊነት አንጻር ሰው ነው የሚመለከቱት። ማንም አይመለከተው ራሱ እስካልተበደለ ድረስ። ባለፈው አይታችኋል። ሁሉም ጓሲል ራሱ ሲበደል እንዴት ጓ እንደሚለታችኋል። እኛ ስንበደል ማውራት አንችልም ማንቸስተር ሲቲ ስለሆነ ሁሉም መወጣት አለበት የሚባለው ማንቸስተር ሲቲ ስለሆነ ማለት ነው። ሌላ ነገር ኖሮት አይደለም። የኛ ግን ተጫዋቾቻችን ያው ታግለዋል። ፊት ለፊት ያሉት ዛሬ ፈርቻቸው ነበር። ቻንሳችንን በተቻለን አቅም ለመጨረስ ታግለዋል። ያው ከረፈደም ቢሆን ማለት ነው። እና ዶኩ ይመቸው። ዶኩና ሃላንድ ከነፍሳቸው ሲጮቱ ነበረ። ያው 3 ጎሎቹ ውስጥ ተሳታፊነት የነበራቸው በትልቅነት እነሱ ናቸው። ይሄ ያው መጨረሻውን ኳስ ለዶኩም ያቀበለው እሱ ነው። ጥፋቱ እንዳለ ሆኖ ማለት ነው። ኮቫችም ያጠፋው ጥፋት አለ እንደምታዩት ቴርኖ ባሪ ላይ። እሱ ደግሞ መልሶ ለሃላንድ ካሰው እሱ ነበረ። ያ ካሳ በካሳ ነው ይመስል ኦልሞስት እንዳያችሁት። የኦብራያን ኳስ ትዝ ካላችሁ ታርካውስኪ ነው ማን ነው ዶናሩማን ሙሉ ለሙሉ አቅፎት ተመልክተን ነበር። ከዛ በርናርዶ ሲልቫ ዛጋ አቀፈው ብሎ ሲጣላት ያለ ሴሜኖ ጸጉሩ ሲጎተት ከዚህ በፊት አይተናል። ግን እዚህ መጥቶ አሁን ሲል ታይዋል። ኖርማል ታዩታላችሁ አልኳችሁ እኮ። አሁን በበርናርዶ ደግሞ ይመጣሉ። ሴሜኖ ጸጉሩ ሲጎተት ምናምን ግን ችግር የለውም። ኮርና ላይ ሴቲቪስ ላይ እንትና ሲጎተት ምንም አይመለከቱ። ዶናሩማ 7ኛ ቢጫውን ማየት ይችላል። በዚህ ተደጋጋሚ ኮምፕሌን አርጎ ስለነበረ ያ ይሁን ችግር የለውም። ሲቲ ናችሁ ራስ ትወጣዋል፣ አይመለከተንም ነው። ሊጉም እንዲበላው እንድንበላ አይፈልጉም። በቻርጅ ያለውን ነገር ታውቁታላችሁ። ኖርማል እኛ በቡድናችን ሁሌ እንኮራለን። በዚህም ሆነ በዛም በላንም አልበላንም ምን ጉዳይ አለው። አላለቀም። እስከሚያልቅ ድረስ እንጮታለን። ጣጣ የለውም። ያ ካሞን ሴቴ ይመቻችሁ። አዞሎይስ ሲቲዝን ከፋችሁ እንዴ? እንድችም ብሎ እንዳይከፋችሁ እኔ ያለውላችሁ የእጁን ሰጠውና ማለት ነው እናንተ መሪ ትሆናላችሁ ነው ምላችሁ። በእርግጠኝነት ደህና አርጌ ስቆላው ወደ መሪነት እንደምትመለሱ እርግጠኛ ሆኜ ነው ምነግራችሁ። ምንም እንዳይከፋችሁ። ይሄን ጨዋታ አቻ መውጣታችሁ ራሱ ማለት ነው ምን ያክል የዋንጫው ተስፋ ላይ ትልቅ ተስፋ እንዳጣለላችሁ ማወቅ አለባችሁ። ስለዚህ ምንም እንዳይከፋችሁ እኔ ደህና አርጌ አስረክባችኋለሁ። ላለመውረድ ነውና የምጫወተው ደህና አርጌ የምሰጠው ይሆናል። እንደምታዩት ማብራት ጠፍቶብኛል አባቴ። በፍላሽ ላይት ነው እየሰራው ያለው። ስለዚህ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለጀማው እንዲደርስ አድርጉልኝ። ለማንኛውም ይቻማችሁ ያራዳ ልጆች። እንዲህ ነው እንዲህ ያልከኝ መኮንን። የአርሰናል ደጋፊ በመጨረሻው ሽርፍራፊ ሰከንድ ማንቸስተር ሲቲ የአቻነቱን ጎል አስቆጠረ ብለህ እንዲች ብለህ እንዳይከፋ። እንዲች እነሱ እንዴት እንደጨነቃችሁ አየህ። አርሰናል እንዴት እንደሚያስጨንቃየህ። ደጋፊው ምን አደረገ? ስቴዲየም ጥሎ ወጣ። ነገር ግን ኤርሊንግ ብራውት ሃላንድ ሁለተኛውን ጎል ሲያስቆጥር ተመልሶ መጣ። ከወጣበት ተመልሶ መጣ። ይህ አይደለ እንደሚያጡት ያቃሉ። ሁሉም ነገር እንደማይገባቸው ያቃሉ። ከኛ ጫማ ስር እንደሆኑ አሁን በደንብ ያውቃሉ። አምነዋል እኮ ነው የምልህ። ቦትሊንግ ማለት ይሄ ነው ያራዳለች። ቦትሊንግ እኛ አይደለንም። ገብቷል አይደለ? አቻንስ ማናየበት ጀምሮታል ዛሬ ማንቸስተር ሲቲ። ቀጣይ ይቀጥላል። ከዛ ይሰልሳል። ወደድክም ጠላም ይህንን ቪዲዮ ሴቭ አድርገው ማለት ነው። ከበርን ላይ ስንጫወት 37ኛው ሳምንት በኤሚሬትስ ስታዲየም እናረጋግጣለን ዋንጫውን። ግባ እናውጣው። ፎሎ አድርግ፣ ኮፒ ሊንክ፣ ላይክ እያደረግ ጽድት ያለ ጨዋታ፣ ጽድት ያለ ምሽት ማለት ነው። ጽድት ያለ ምሽት ምን ብዬ ነበረ? ኤቨርተን ያስቆጥራል። ሰከንድ ሃፍ ላይ አቻ ነበረ ብዬ ነበረ። ነገር ግን አሸንፎ ነበረ። በቃ 1 ነጥብ ሰጣቸው። ጮቤ የሚያስረግጥ ጨዋታ ነው። ዶኩ ምን አባቱ በልቶ ነው የገባው? ምን አባቱ አጭሶ ነው? በስመ አብ ጸዴ ጨዋታ። ቦስ ሚኬል አርቴታ ደግሞ እንዳለው የሲቲዎች እንባ መጠጣት በጣም ለጤና ጥሩ ነው ብሏል። እንደምታዩት ማለት ነው እጅግ ወሳኝ የሆነ ውሃ ነው ብሏል። እየጠጣችሁ ይመቻችሁ። ይቻላል። ስለሚቻል በፍጹም ኤቨርተን ዋንጫ ይሰጠኛል ብዬ አስቤ አላቅም ነበረ።
አዎ ላለፉት ዓመታት ሲያስቸግረኝ የነበረው ክለብ ኤቨርተን በዚህ መልኩ ዋንጫውን ውሰዱት ፈቅጄላችኋለሁ ብሎናል። ገነርስ እንዴት አባቱ ደስ ይላል። እኛ የቀረን 3 ጨዋታ እኮ ነው። ምን አይነት ምሽት፣ ምን አይነት ድራማን የተመለከት ነው። ያውም እላፊ ደቂቃ አጫውቷቸው ነው ጎል እንዲያስቆጥሩ ያደረጓቸው ሲቲን። እመኑኝ ይኸውላችሁ 97ኛው ደቂቃ ላይ የተጨመረው 6 ደቂቃ ነበር። ምን አይነት ድራማቲክ ነው ግን እኛ ፕሪሚየር ሊግ ላይ ያለው በጣም ነው ያስጠላው። ከምር ብቻ ይቻላል ገነርስ። ይሄ ነው ኤቨርተንች፣ ይሄ ነው ኤቨርተን። እያዳሜ ኤቨርተን ይሸነፋል ብለሽ ስትጠብቅ የነበረ ይሄ ነው ኤቨርተን።